ሚስጥረ ሰማያት። ደራሲ ጤንነት ሰጠኝ ወይም ወልደ ሩፋኤል። አሳታሚ ነገረ ጥበብ ማዕከል። በ2004 ዓ.ም የታተመውን የዚህን መጽሐፍ ትረካ በተከታታይ ክፍሎች የሚያቀርብላችሁ የባራኪው ሥርዓት The Order of the High Priest ነው። ሚስጥረ ሰማያት። ስድስተኛው ዓመት 5ኛ ቀን። በሰማይ ሰማያት በስድስተኛው ዓመት በ5ኛው ቀን በምድራዊ ሰማያት በሁለተኛው ምድብ ስፍራ ማረፊያቸውን ካደረጉት መላእክት መካከል አዳምን በችግሩም ይሁን በደስታው ያልተለየው መልአኩ ቅዱስ ገብርኤል አዳም ከተፈጠረበት ምድር ወደምትገኝ አንዲት ሴት መጣ። አዳም ከገነት በወጣ ጊዜ ሰው በመሆኑ እጅግ አዘነ። እኛም እጅግ እያዘንን የከበረች ጥበብ ጊዜዋ ሲደርስ ከማደሪያዋ ወጥታ እንደ ሰው በዚህ ምድር ተመላልሳ ታድናለች ስንል ተስፋ ሰጠን ወደ ተፈጠረበት ምድር መለስ ነው። ከዚህ ጊዜ ጀምሮ አዳም ይህችን ቀን ተስፋ እያደረገ በተፈጠረበት ምድር ኖረ። የአዳም ወገኖችም ይህችን ጊዜ በየዘመናቸው ተስፋ ሲያደርጓት ቆዩ። ይህች ለአዳምና ለወገኖቹ ተስፋ የሆነች ዕለት ይህች ቀን ነች። ይህች የአዳምና የወገኖቹ ተስፋቸው የሆነችው ጥበብ የአንቺን ሥጋ ነስታ እንደ ሰው በምድር ተመላልሳ እሷ የከበረች እንደሆነች ከሰው ወገን የሆኑ ፍጥረታትን ልታከብራቸው እንደመጣች ላበስርሽ መጥቻለሁ አላት። ይህ የምትለኝ ይሁን ይደረግ አለችው። እሱም ይህንን ነግሯት ወደ መጣበት ተመለሰ። ይህች ሴት የአዳም ተስፋው የሆነች እመቤታችን ድንግል ማርያም ነች አሉ ሽማግሌው። በምድራዊ ሰማያት በዚሁ ቀን በዚሁ ሰዓት ከሰው ወገን የሆኑ ፍጥረታት በተፈጠሩበት ምድር ከሚገኘው ስፍራ አቅራቢያ ታላቅ ኮከብ ታየ። ይኸውም በምድራዊ ሰማያት ለሚገኙ ፍጥረታት ሁሉ የሚታይ ስለነበር በምድራዊ ሰማያት የሚገኙ ፍጥረታት ሁሉ ትኩረታቸውን ወደዚህ ኮከብ አደረጉ። በሦስተኛው ምድብ ላይ ማረፊያውን ያደረገው መልአኩ ዲያብሎስ ወገኖቹን አስከትሎ ከማደሪያው ስፍራ በመውጣት ከአዳም ምድር በስተሰሜን አቅጣጫ ወደሚገኘው ርስት ሀገሩ መጣ። እሱን ተከትሎ በአራተኛው ምድብ ከሚገኙት መላእክት መካከል የስማዚያ ወገን የሆኑት መላእክት ከማረፊያቸው ስፍራ በመውጣት ከአዳም ርስት ሀገር ምስራቅ አቅጣጫ ወደሚገኘው ርስት ሀገራቸው መጡ። በሁለተኛው ምድብ የሚገኙት መላእክትም በወገናቸው ሆነው ወደ አዳም ርስት ሀገር መጡ። በምድራዊ ሰማያት በዚሁ ቀን ከሰው ወገን ከሆኑ ፍጥረታት መካከል የተወሰኑት በሰማያት ያዩትን የታላቁን ኮከብ አቅጣጫ ተከትለው አዳም በተፈጠረበት ምድር አቅራቢያ ወደሚገኝ ስፍራ አመሩ። በሦስተኛው ምድብ ማደሪያውን ያደረገው መልአኩ ዲያብሎስ ግን እነሱን ቀድሞ አዳም ከተፈጠረበት ምድር መንግሥቱን አጽንቶ ጠበቃቸው። ይህ የምንሰማው ምንድን ነው? ይህስ የአዳም ወገኖች ወደ ገነት መርቶ የሚያስገባቸው ማን ነው? ከወዴት ይገኛል? ሲል ዲያብሎስ በመንግሥቱ አድሮ ጠየቃቸው። እኛም እሱን ለማየትና ልንሰግድለት መጥተናል ሲሉ መለሱለት። እንግዲያውስ እኔም እንዳገኘውና እንድሰግድለት ስታገኙት የሚገኝበትን ስፍራ ንገሩኝ ሲል አሰናበታቸው። ከሰው ወገን የሆኑት ፍጥረታት የታላቁን ኮከብ አቅጣጫ ተከትለው ሄዱ። በአራተኛው ምድብ ከሚገኙት መላእክት መካከል የስማዚያ ወገን የሆኑት መላእክት አዳም በተፈጠረበት ምድር በሚገኙ የእንስሳት ማደሪያ ግርግሞች ውስጥ ገብተው በስፍራው በሚገኙት እንስሳት ላይ አድረው የሚሆነውን ይጠባበቁ ጀመር። እኛም ታላቁ ኮከብ ወዳለበት አቅጣጫ ተመለከትን። አዳም በተፈጠረበት ምድር ከሰው ወገን የሆነ አንድ ሕፃን ልጅ ተወልዶ ተመለከትን። ይህ የሰው ወገን ለሆኑ ፍጥረታት ሁሉ ተስፋቸው የሆነው ክርስቶስ ነው። እሱም የምድራዊ ሰማያትና የሰማያተ ሰማያት ገዢ ነው። አዳም የምድራዊ ሰማያት ገዢ የመላእክት ወንድማቸው ነው። ክርስቶስ ግን የምድራዊ ሰማያትና የሰማያተ ሰማያት ገዢ የመላእክት ጌታቸው ነው። አዳም በምድራዊ ሰማያት የምትገኘውን ገነት ወርሶ ለኛ አወረሰን። ክርስቶስ ግን በሰማያተ ሰማያት የምትገኘውን መንግሥተ ሰማያትን ሊያወርሰን መጣ አሉ ሽማግሌው።
ታላቁን ኮከብ ተከትለው ከመጡት ከሰው ወገን ከሆኑት ፍጥረታት መካከል የተወሰኑት ክርስቶስ ከተወለደበት ስፍራ መጡ። እንዳገኙትም ተገዥነታቸውን ለማሳየት ሰገዱለት፣ ስጦታም አቀረቡለት። በዘመናቸው የአዳም ተስፋው ሲፈጸም በማየታቸው እየተደሰቱ ፈጣሪያቸውን አመስግነው ተመለሱ። ዲያብሎስ ስታገኙት ለኔም ንገሩኝ ስላላቸው የምድራዊ ሰማያትና የሰማያተ ሰማያት ገዢ የሆነውን ክርስቶስን እንዳገኙት ሊነግሩት ወደሱ መንገድ ሲጀምሩ ለሰው ወገን ሁሉ ወዳጅ የሆነው ቅዱስ ገብርኤል ከመንገድ ጠበቃቸው። ይህ ለእናንተ ዛሬ የተገለጠው ምስጢር ከሰው ወገን ለሆኑ ፍጥረታት ሁሉ የተገለጠ አይደለምና እናንተ እንዳያችሁት ከሰው ወገን የሆኑ ፍጥረታት በግልጽ እስኪያዩት ድረስ ለማንም ሳትነግሩ ወደ መጣችሁበት ተመለሱ ሲል ነገራቸው። እነሱም የመልአኩን ቃል ሰምተው ያዩትንና የሰሙትን ምስጢር ለማንም ሳይናገሩ በሌላ አቅጣጫ ወደ መኖሪያቸው ስፍራ ተመለሱ። ከሦስተኛው ምድብ ስፍራ መጥቶ ከሰው ወገን መኖሪያ ስፍራ መንግሥቱን ያጸናው ዲያብሎስ አዳምን ወደ ገነት መርቶ የሚያስገባው ክርስቶስ የሚገኝበትን ስፍራ እንዲነግሩት የላካቸው መልእክተኞች ሳይነግሩት በሌላ አቅጣጫ ወደ መጡበት እንደተመለሱ አወቀ። በዚህም እጅግ ተበሳጨ። ከሁለተኛው ምድብ ስፍራ ማደሪያውን ያደረገው ለሰው ወገን ወዳጅ የሆነው መልአኩ ቅዱስ ገብርኤል የአዳም ተስፋው ወደ ሆነች እመቤታችን ዘንድ በድጋሚ መጣ። እሱ እንድትመለስ እስኪነግራት ድረስ ሕፃኑን ክርስቶስን ይዛ ወደ አዳም ርስት ሀገር እንድትሄድ ነገራት። እሷም የመልአኩን ቃል ሰምታ ጠባቂዎቿን አስከትላ ወደ አዳም ርስት ሀገር ሄደች። የአዳም ርስት የሆነችውን ምድር አይታ እጅግ ደስ አላት። በዚህም ስፍራ ሳለች መልአኩ ቅዱስ ገብርኤል ወደ እርሷ መጣ። አዳምን ከገነት አውጥተን ወደዚህ ስፍራ ባመጣነው ጊዜ ይህችን ዕለት ተስፋ እንዲያደርግ ነገር ነው። ይህችን ስፍራ በአንቺ አምሳል ያከብራትና ይጠብቃት ዘንድ መርጠን ሰጠነው። ከገነት በወጣ ወቅት ይዟቸው የመጣውን 6ቱን የከበሩ ዕቃዎች በዚህ ስፍራ አስቀመጥንለት። እሱም እኛ እንዳስተማርነው በአንቺ አምሳል ይህችን ስፍራ በዕድሜው ሁሉ ሲጠብቃትና ሲያከብራት ኖረ። አዳም ከሞተ በኋላም ወገኖቹ ይህችን የአዳም ተስፋው የሆነችውን ስፍራ አክብረው ኖሩ። የአዳም ተስፋው አንቺ ነበርሽ። አዳምም በሕይወት ዘመኑ በዚህ ምድር ላይ ሳለ ይህንን ስፍራ በአንቺ አምሳል ሲጠብቀው ኖሯል። ይህችም ስፍራ የአንቺ ርስት ሀገርሽ ናች አላት። ይህ መልአኩ ቅዱስ ገብርኤልና እመቤታችን የሚገኙበት ስፍራ የአዳም ርስት ሀገር እምብርት የምንለው ስፍራ ነው አሉ ሽማግሌው። እመቤታችን ቅድስት ድንግል ማርያም ሕፃኑን ክርስቶስን ይዛ ከአዳም ርስት ሀገር ተቀመጠች። በዚህም ስፍራ ሳለች በሁለተኛው ምድብ ከሚገኙ መላእክት መካከል የተወሰኑት ወደዚህ ስፍራ እየመጡ ሲጎበኟቸው እየተመለከትን ሳለ ከስማዚያ ወገን የሆኑ መላእክት ወደዚህ ስፍራ መጡ። እኛም እነዚህን መላእክት ለምን ወደዚህ ስፍራ እንደመጡ ግራ ገብቶን የሚሆነውን እንከታተል ጀመር። ከእመቤታችን እግር ስር ወድቀው ለሕፃኑ ክርስቶስ ሰግደውለት ከዚህ ስፍራ በስተሰሜን አቅጣጫ ከሚገኝ ዛፍ ጥላ ስር ሄደው ተቀመጡ። ይህንንም በሁለተኛው ምድብ የሚገኙት መላእክት ቢመለከቱም ሲቃወሟቸው ግን አላየንም። እንዴት እነዚህ ከስማዚያ ወገን የሆኑ መላእክት ወደዚህ ስፍራ ሲመጡ በሁለተኛው ምድብ የሚገኙት መላእክት አልተቃወሟቸውም ስል ሽማግሌውን ጠየቅኳቸው። ምንም እንኳን በስማዚያ ወገኖች ምክንያት የአዳም ምድር በጥፋት ውሃ የሰጠመች ቢሆንም በዚህ ምክንያት በሁለተኛው ምድብ የሚገኙት መላእክት በዚህ ተግባር ላይ የተሳተፉትን የስማዚያ ወገኖች በመከራ ስፍራ ቢጥሏቸውም በሁለቱም መካከል በሦስተኛው ምድብ እንደሚገኙት መላእክት የብርሃንና የጨለማ ድንበር በሰማያተ ሰማያት ሕግ አልተደነገገም። በሌላ በኩል የስማዚያ ወገኖች ክርስቶስ የምድራዊ ሰማያትና የሰማያተ ሰማያት ጌታና ገዢ እንደሆነ ያውቃሉ። እናም እነዚህ ፍጥረታት ለገዢያቸው ሊሰግዱ ከዚህ ስፍራ መጡ። ከዚህም በተለየ እንደምንመለከተው በምድራዊ ሰማያት 4 ጨረቃዎች ሲገኙ አንደኛዋ ጨረቃ በክብር ከአንደኛዋ ጨረቃ ትበልጣለች። ከነዚህ ጨረቃዎች መካከል በሁለተኛው ምድብ በሰባቱ ስፍራዎች ከሚገኙት ጨረቃዎች መካከል በክብር የላቀችው የእመቤታችን ማርያም አምሳል ስትሆን በዚሁ ስፍራ የምትገኘው በክብር ሁለተኛ ደረጃ ላይ የምትገኘው ሌላዋ ጨረቃ የስማዚያ ወገኖች እናት ስለሆነችው አማልክት አምሳል ነች። ይኸውም ፀሐይ በሰማያተ ሰማያት ለሚገኘው የጥበብ ማደሪያ አምሳል እንደሆነችና ከዋክብት በሰማያተ ሰማያት ለሚገኙ መላእክት አምሳል እንደሆኑ ማለት ነው። እናም በክብር የሚያንሰው በክብር ለሚበልጠው ይሰግዳል፣
ለማንኛውም ግን እነዚህ የስማዝያ ወገኖች ለእመቤታችንና ለሕፃኑ ክርስቶስ መስገዳቸው ተገዥነታቸውን ማሳየታቸው እንጂ አንድነታቸውን ማሳየታቸው አይደለም አሉ ሽማግሌው። በሁለተኛው ምድብ የሚገኙት መላእክትና በአራተኛው ምድብ የሚገኙት የስማዝያ ወገን የሆኑ መላእክት ሕፃኑ ክርስቶስ የሚገኝበትን ስፍራ አውቀው ቢሰግዱለትም በሦስተኛው ምድብ የሚገኘው ዲያብሎስ ግን ሕፃኑ ክርስቶስ የት እንደሚገኝ ማወቅ አልቻለም። ምነው ሌሎቹ መላእክት ሕፃኑ ክርስቶስ የት እንደሚገኝ ሲያውቁ ዲያብሎስ እንዴት ሳያውቅ ቀረ ስል ሽማግሌውን ጠየቋቸው። መላእክት 3 ባህሪያት አላቸው። ከነዚህ ባህሪያቶች መካከል ነባባዊነት የምትባለው ባህሪ በሦስተኛው ምድብ በሚገኙ የዲያብሎስ ወገኖች ላይ ሰልጥና ትታያለች። ይህች ባህሪ ለወቅ የምትል ብትሆንም የሚነግራት ወይም የሚያሳያት ትፈልጋለች። አዳም በገነት በነበረ ወቅት የተከለከለው የዕፀ በለስ ፍሬ መኖሩን ዲያብሎስ አያውቅም ነበር። ግን የምድራዊ ሰማያት ፍጥረታት ከአዳም ውለው ሲመለሱ ነገሩት። እሱም ይህንን አውቆ የተከለከለውን ፍሬ እንዲበላ አደረገው። አሁንም ዲያብሎስ ሕፃኑን ክርስቶስ ሊያዩት የመጡትን ከሰው ወገን የሆኑ ፍጥረታት ስታገኙት ለእኔም ንገሩኝ ያላቸው ለዚህ ነው። ሰው ወዳጅ የሆነው ቅዱስ ገብርኤል ደግሞ ዲያብሎስ ካልሰማና ካላየ የሚያውቅበት መንገድ እንደሌለ ስለሚያውቅ ወደ እሱ ተመልሰው እንዳይሄዱ ከለከላቸው አሉ ሽማግሌው። ዲያብሎስ ሕፃኑ ክርስቶስ የሚገኝበትን ስፍራ ባያውቅም ይኖራል ብሎ በሚገምትበት ስፍራ የሚገኙትን ዕድሜያቸው ከ2 ዓመት በታች የሆናቸውን ሕፃናት ሰብስቦ አስገደላቸው። ከእነዚህ ሕፃናት መካከል ሕፃኑ ክርስቶስ ይኖራል ብሎ ስላመነ ተረጋግቶ ወደ መንግሥቱ ተመለሰ። በሁለተኛው ምድብ ስፍራ ማረፊያ የሆነውና ለሰው ወገኖች ወዳጅ የሆነው ቅዱስ ገብርኤል እመቤታችን ከምትገኝበት የአዳም ርስት ሀገር መጣ። ሕፃኑን ክርስቶስን ወደ ተወለደበት ስፍራ ይዛው እንድትሄድ ነገራት። እሷም መልአኩ እንደነገራት ወደ መጣችበት ስፍራ ተመለሰች። እኛም በተመለሰችበት ስፍራ ከሕፃኑ ክርስቶስ ጋር በሰላም ስትኖር ተመለከትናት። ዲያብሎስ ሕፃናቱን በግፍ ሲገድላቸው ሕፃኑ ክርስቶስን አብሮ የገደለው መስሎታል። በእርግጥ መልአኩ ቅዱስ ገብርኤል ለእመቤታችን ሕፃኑን ክርስቶስን ወደ አዳም ርስት ሀገር ይዛው እንድትሄድ ባይነግራት ኖሮ በሕፃናቱ ላይ የደረሰው በእሱም ላይ በደረሰ ነበር። ለዚህ ነው ሰው የሕይወቱን አቅጣጫ የሚያሳየው ረዳት ያሻዋል የተባለው አሉ ሽማግሌው። ክርስቶስ ጎልማሳ ሆኖ በበረሃ ውስጥ ብቻውን አየነው። እኛም ወደዚህ ስፍራ ትኩረታችንን አድርገን መመልከት ጀመርን። ክርስቶስ ከዚህ በረሃ ብቻውን ምን ያደርጋል ስል ሽማግሌውን ጠየቅኳቸው። አዳም ከገነት በወጣ ወቅት ፈጣሪ ለሰራው በደል ይቅር ይለው ዘንድ ከዛው ከገነት ምድር ከሚገኝ ስፍራ 40 ቀናት መጾም መጸለይ ጀመረ። ሆኖም ግን አዳም ይህንን የጾም ጸሎት ጊዜውን ሊጨርስ 1 ቀን ሲቀረው ዲያብሎስ ወደሱ መጣ። ምንም እንኳን አዳም የምድራዊ ሰማያት ገዢ ቢሆንም ከሰማያተ ሰማያት ከመጣው ከዲያብሎስ ተንኮል ማምለጥ አልቻለም። ይኸው እንደምንመለከተው በአዳም ስፍራ ክርስቶስ ይገኛል አሉ ሽማግሌው። ክርስቶስ ከሚገኝበት ስፍራ ዲያብሎስ መጣ። ዲያብሎስም 2 ድንጋዮች በ2 ክንፎቹ ይዞ ወደ ክርስቶስ ቀረበ። ፈጣሪያችን ጸሎታችንን ይሰማ ዘንድ በርካታ ቀናትን በጾም በጸሎት በዚህ ስፍራ አሳለፍን። ከእንግዲህ በዚህ ስፍራ በሕይወት መቆየት አይቻለን ዘንድ እነዚህን ድንጋዮች የምንበላው ምግብ እንዲሆኑ እዘዛቸው። አንተ የምድራዊ ሰማያትና የሰማያተ ሰማያት ገዢ እንደመሆነ ፍጥረታት ሁሉ ለአንተ ይታዘዙሃል አለው። ሰው በሕይወት የሚኖረው በፈጣሪው ቃል እንጂ በምድራዊ ምግብ አይደለም ሲል ባጭሩ ምላሽ ሰጠው። ዲያብሎስም መልሶ አንተ እንዳልከው ሰው በሕይወት የሚኖረው በፈጣሪው ቃል እንደሆነ አውቅ ዘንድ ራስን ከዚህ ጫፍ ላይ ወርውር፣ ፈጣሪም በቃሉ ያድንህ ሲል አዘዘው። ስለምን ጌታን ትፈታተነዋለህ ሲል ጠየቀው። አዳም የምድራዊ ሰማያት ገዢ ቢሆንም ይህንን ክብሩን ጠብቆ መቆየት አልቻለም። አንተ በሱ ቦታ የምድራዊ ሰማያት ገዢ ትሆን ዘንድ ለኔ ስገድልኝ ሲል ዲያብሎስ ክርስቶስን አዘዘው። አንተ የክፋት መልእክተኛ ለጌታ ሰግደህ ሂድ ሲል ክርስቶስ ዲያብሎስን አዘዘው። ዲያብሎስ በክርስቶስ ፊት እየተንቀጠቀጠ ተደፍቶ ሰግዶ ሲያበቃ ወደ መጣበት ተመለሰ። ዲያብሎስ ስለምን እንዲፈራ ሲል ሽማግሌውን ጠየቅኳቸው። ዲያብሎስ ከዚህ በፊት ክርስቶስን ከሕፃናቱ ጋር እንዳስገደሉ አምኖ ተቀብሎ ነበር። እናም አሁን ክርስቶስን በበረሃ ሲጾም ሲጸልይ ቢያገኘው
እውነት ይህ ክርስቶስ ይሆን አይሆን ሲል እየተጠራጠረ ሊፈተነው ተጠጋው። እናም ይህ አጠገቡ የቆመው ጌታው የሆነው ክርስቶስ እንደሆነ ባወቀ ወቅት እጅግ ፈርቶ ወደ ማደሪያው ተመለሰ። ይኸውም ንጉሡን ሳያውቀው ከፊት ቀርቦ እንደ ልቡ ሲናገር የነበረ ሰው የኋላ ኋላ ከፊቱ የቆመው ሁሉን ማድረግ ስልጣን ያለው ንጉሥ እንደሆነ ሲያውቅ እንደሚሰማው ስሜት ምኑ ነው አሉ ሽማግሌው ፈገግ እያሉ። የምድራዊ ሰማያትና የሰማያተ ሰማያት ገዢ የሆነው ክርስቶስ በሰማያተ ሰማያት እንዳሉት 12 ስፍራዎች ወይም በምድራዊ ሰማያት ባሉት ስፍራዎች መጠን 12 ተከታዮቹን መረጠ። ከሰው ወገን የሆኑ ፍጥረታትንም ሰብስቦ ያስተምራቸውና ይፈውሳቸው ጀመረ። በዚህ ጊዜ ክርስቶስ ከሰው ወገን የሆኑ ፍጥረታትን ሰብስቦ እሱ አዳኛቸው መሆኑን ነገራቸው እንጂ አስተማራቸው አንልም አሉ ሽማግሌው። በሰማያተ ሰማያት ስለምትገኘው መንግሥተ ሰማያት እየነገራቸው እንዴት አላስተማራቸውም እንላለን አልኳቸው። ያነሱት ሐሳብ ቢከብደኝ። ማስተማር ማለት መስጠት ማለት ነው። ሰው በሱ ዘንድ ብቻ ተወስኖ ስለሚገኘው ነገር ቢናገር ሰጠ ይባላልን? አይባልም። ነገር ግን ሰው ከሱ ዘንድ የሚገኘውን ወደ ተቀባዩ እንዲተላለፍ ካደረገ በእውነት ሰጠ ሊሰኝ ይችላል። አሁን የምንመለከተው ክርስቶስ መንፈሱን ከፍሎ ሲሰጥ አይደለም፣ ምንነቱን ሲገልጥላቸው እንጂ አሉ። ዲያብሎስ በሦስተኛው ምድብ ከሚገኘው ማደሪያው ስፍራ ተነስቶ ክርስቶስ ወደሚገኝበት መንግሥቱ መጣ። በመንግሥቱ ላይ ሆኖ ከሰው ወገን የሆኑ ፍጥረታት በክርስቶስ ላይ በክፋት እንዲነሳሱ አሰለጠናቸው። ከሰው ወገን የሆኑ ፍጥረታትም በክርስቶስ ላይ በደለኝነት ባያገኙበትም ጥንት በሰማያተ ሰማያት የተደነገገውን ሕጋቸውን እያመካኙ ከሰሱት። ዲያብሎስም በዚህ ብቻ ሳይወሰን የክርስቶስ ተከታይ ከሆኑት መካከል በሱ ስፍራ በተመረጠው ሐዋርያ ላይ ሰለጠነ። ይህ ይሁዳ ነው አሉ ሽማግሌው። ዲያብሎስ በይሁዳ ላይ አድሮ ጌታውን ክርስቶስን ለሚጠሉት አሳልፎ ሰጠው። ይህ ልክ ቀድሞ ዲያብሎስ በእባብ ልቦና እንዳደረ በይሁዳ ልቦና አደረ። ክርስቶስም ተላልፎ እሱ ያሰለጠናቸው ሕዝቦች እንዲሰጥ አደረገ። እነዚህ ከሰው ወገን የሆኑ ፍጥረታትም ክርስቶስን ምንም በደልና ኃጢአት ባያገኙበትም በመስቀል ላይ ሰቀሉት። ዲያብሎስም ክርስቶስ በመስቀል ላይ እንዲሰቀል ካደረገ በኋላ በፍርሃት ወደ ማደሪያው ተመለሰ። ምነው ዲያብሎስ ክርስቶስን ካሰቀለው በኋላ ፈራ ስል ሽማግሌውን ጠየቅኳቸው። ዲያብሎስ ይህንን ተግባሩን እያከናወነ ያለው ከሰው ወገን በሆኑ ፍጥረታት ልቦና አድሮ እንጂ በግልጽ በክርስቶስ ፊት ቀርቦ አይደለም። እናም እኔ ምን አደረኩ? ልታድናቸው የመጣላቸው ወገኖቹ ሰቀሉ እንጂ እኔ አይደለሁም ለማለት እንዲቻለው ይህንን ሁሉ አድርጎ ካሁን አሁን አወቀብኝ አላወቀብኝ ሲል እየፈራ ፈጥኖ ወደ ማደሪያው ተመለሰ። ይህ እንዴት ነው ቢሉ ዲያብሎስ አዳምን ሊያስተው ወደ ገነት እንደገባበት ጥበብ መሆኑ ነው አሉ። ዲያብሎስ በሦስተኛ ምድብ ከሚገኘው ማደሪያው ሆኖ ክርስቶስ በመስቀል ላይ ሳለ አምላኬ አምላኬ ስለምን ተውኸኝ ብሎ የሰማይ አባቱ ሲጣራ ሰማው። ይህ እስካሁን ሲያስፈራራኝ የነበረው እንኳን ራሱን ሊያድን እንደ ባሪያዬ አዳም የሚያድነውን የሰማይ አባቱን ይጣራል ብሎ ነፍሱን ከሥጋው ለይቶ ወደ ማደሪያው ስፍራ ሊወስዳት ክርስቶስ ከተሰቀለበት ስፍራ መጣ። ዲያብሎስ ከስፍራው ሲደርስ ክርስቶስ መላእክት በግራና በቀኙ አጅበውት በክብር በሰማያተ ሰማያት ዙፋኑ ተቀምጦ ተመለከተው። በዚህ ጊዜ ደንግጦ ከመሬት ወደቀ። መላእክቱም ሁለት ክንፉን ይዘው አቆሙት። ጌታዬ አለ ዲያብሎስ እየተንቀጠቀጠ፣ ጌታዬ አንተ የምድራዊ ሰማያትና የሰማያተ ሰማያት ጌታ እንደሆንክ ዛሬ አወቅኩ። እኔ አዳምን አሳስቼ ከገነት ካወጣሁበት ጥበብ አንተ እኔን ድል የነሳህበት ይህ ጥበብ ይበልጣል። እንግዲህ በእኔ ባርነት ስር የሚገኙትን ከሰው ወገን የሆኑ ፍጥረታትን ተወስድ ዘንድ አሰናበትኳቸው። ነገር ግን ሁሉም ያንተ ቢሆኑም ከነሱ መካከል በባርነት ከኔ ጋር መኖር የፈቀዱትን ግን አትፍረድብኝ። ይህም በሰማያት ሕግ እንደተጻፈው በእኔና በአንተ ዘንድ ምልክት ይሆን ዘንድ 7 ዓመት ልግዛቸው። ከዚህ በኋላ በባርነት ከኔ ጋር ለመቀመጥ ይፈቅዱ፣ ጆሮአቸውን በስተው ከኔ ጋር ይኑሩ ሲል ዲያብሎስ ተናገረ። እንደምትለው ይሁንልህ ሲል ምላሽ ሰጥቶ አሰናበተው። ዲያብሎስም እዛው ስፍራ ሳለ በሁለተኛው ምድብ የሚገኙት መላእክት በሦስተኛው ምድብ ከሚገኘው የዲያብሎስ ማደሪያ ስፍራ ሄደው በርካታ በባርነት ተግዘው የሚኖሩ ፍጥረታትን ይዘው ወደ ማደሪያቸው ተመለሱ። በዛ ስፍራ ሰልጥነው የሚኖሩ አዋፍትም አዳም ከወገኖቹ ጋር በክብር ስለመጣ እየተደሰቱ ተቀብለውት ወደ ማረፊያው አስገቡት።
እኛም ምንም እንኳን አዳም ተስፋው የነበረችውን ገነት ግዝፈት በነበረው አካሉ ባይወርሳትም ግዝፈት በሌለው አካሉ ሲገባበት በማየታችን እጅግ ደስ አለን። ዲያብሎስ ወደ ማደሪያው እንደተመለሰ በሁለተኛው ምድብ የሚገኙት መላእክት ትተውለት የሄዱትን ነፍሳት ሰብስቦ ከእንግዲህ አርነት ብትወጡም በባርነት ከኔ ጋር መኖር መፍቀዳችሁ ምልክት ይሆንላችሁ ዘንድ ጆሮቻችሁን በስታችሁ ከኔ ጋር ተቀመጡ አላቸው። ከሱ ጋር የሚገኙትም ፍጥረታት ግዝፈት የሌለውን አካላዊ ጆሮቻቸውን በስተው ከሱ ጋር ተቀመጡ። እነዚህ ፍጥረታት ስለምን ግዝፈት የሌለው አካላዊ ጆሮቻቸውን በስተው ከዲያብሎስ ጋር ተቀመጡ ስል ሽማግሌውን ጠየቅኳቸው። ሰው በዚህ ምድር ሲኖር የራሱ ጠባቂና ጌታ አለው። እነዚህ ፍጥረታት ምንም እንኳን ምድራዊ የሆነውን ስጋቸውን በተፈጠሩበት ምድር ትተው ዘላለማዊ የሆነውን ግዝፈት የሌለውን አካላዊ ቅርጻቸውን ይዘው የምናያቸው ቢሆንም የባህሪ ጌታቸው ዲያብሎስ ስለሆነ ለሱ ይገዛሉ። እነዚህ ምንም እንኳን ክርስቶስ እነሱን ሊያድናቸው እንደመጣ በስጋዊ ባህሪያቸው ቢያውቁም በተፈጥሯዊ ባህሪያቸው ግን ሊያውቁት አልቻሉም አሉ። ይህ በተፈጥሯዊ ባህሪ ማወቅ እንደምን ያለ ነው ስል ሽማግሌውን ጠየቅኳቸው። ሰው ገዢ ይሁን ወይንስ ተገዢ ገና ከመፈጠሩ በፊት የታወቀ ነው። እናም ከተፈጠረ በኋላ የሚያከናውናቸው ተግባራት ሁሉ ወደዚህ ምድር ከመምጣቱ በፊት የታወቀውን ባህሪውን ነው። እናም ከዲያብሎስ ጋር የሚገኙት ከሰው ወገን የሆኑ ፍጥረታት ምንም እንኳን ክርስቶስን እናውቀዋለን ቢሉም በተፈጥሯዊ ባህሪያቸው ከሱ ወገን ባለመሆናቸው ከሱ ጋር ሳይሆኑ ቀሩ። ክርስቶስም ወደዚህ ምድር የመጣው ወገኖቹ የሆኑትን ፍጥረታት ከዲያብሎስ አገዛዝ ነፃ ሊያወጣቸው ነው ያሉ ሽማግሌው። ክርስቶስ ይህንን አከናውኖ ሲያበቃ በተፈጥሮ ባህሪያቸው ላወቁት ተከታዮቹና ወገኖቹ ተገልጦ ታያቸው። ተስፋ ቆርጠው የነበሩትን አጽናናቸው። ምን ተስፋ አስቆርጧቸው ነበር ቢባል አዳምን ያሳተውና ከሰው ወገን የሆኑ ፍጥረታትን ለመከራ የጣላቸው ዲያብሎስ ዛሬም ጌታቸው የሆነውን ክርስቶስን ሰቀለው ሲሉ ተስፋ ቆርጠው ያዝኑ ያለቅሱ ነበር። ክርስቶስም ዳግም ለፍርድ በክብር በመላእክት ታጅቦ እንደሚመጣ ከነገራቸው በኋላ እስከዛው ድረስ በተጠሩበት ክብር ጸንተው እንዲቆዩ ነግሯቸው ሁሉም ተከታዮቹ ይሁዳን ጨምሮ እያዩት ወደ ሰማያተ ሰማያት በክብር አረገ። በሰማያተ ሰማያት በሚገኘው ክብሩ ተቀመጠ። እነሆ ይሁዳ ራሱን ሰቅሏል ነበር ከየት መጣ ስል ሽማግሌውን ጠየቅኳቸው። በእርግጠኛ ይህንን ከጊዜው መሰብሰብ አንጻር ልንመለከተው አልቻለም እንጂ ይሁዳ ከዛፍ ላይ ወጥቶ ራሱን ለመግደል ሊሰቀል ያሰበባት ዛፍ እኔ በአንተ በደል አልተባበርም ብላ አዘቅዝቃ ከበሬት አስቀምጠዋለች። እናም ይሁዳ እንዲሁ ሞት እንኳን አድሞበት እስከዚህ ቀን ድረስ ቆየ። በኋላ ግን ጌታችን ሲያርግ ካየው በኋላ የሚተኛበት አልጋ ጎኑን ወግቶ ገድሎታል አሉ ሽማግሌው። ከሰው ወገን የሆኑ ፍጥረታት ክርስቶስ ከመንፈሱ ከፍሎ የሰጣቸውን ተስፋ ይዘው በተፈጠሩበት ምድር መኖር ጀመሩ። ይኸውም አዲስ ተስፋ ነው። ቀድሞ ለአዳም የተሰጠው ተስፋ የሰው ወገንን ከዲያብሎስ አገዛዝ ነፃ አውጥቶ በምድራዊ ሰማያት የምትገኘውን ገነትን የሚያወርስ ነው። አዲሱ ተስፋ ግን ከሰው ወገን የሆኑ ፍጥረታት በሰማያተ ሰማያት የምትገኘውን መንግሥተ ሰማያት የሚያወርስ ነው። እነዚህም ክብሩን ያወረሳቸው እንደመሆናቸው በምድራዊ ሰማያት በሚገኙ በአራቱ ምድቦች ላይ ተሾሞ ይታያሉ። እነዚህ የክርስቶስ ተከታዮች በአራቱም የምድራዊ ሰማያት ምድቦች ላይ ገዢ የመሆናቸው ምስጢር ምንድነው ሲሉ ሽማግሌውን ጠየቅኳቸው። እንደምናውቀው የምድራዊ ሰማያት ስፍራዎች ከሰው ወገን የሆኑ ፍጥረታት የሰለጠኑባቸው፣ አዕዋፍት የሰለጠኑባቸው፣ አራዊት የሰለጠኑባቸውና እንስሳት የሰለጠኑባቸው ተብለው በአራት ምድብ ተከፍለዋል። በተመሳሳይ ሁኔታ የክርስቶስ ተከታዮችም የምድራዊ ሰማያት ገዢ እንደመሆናቸው በአራቱ ምድቦች ላይ ተሾመዋል። የመጀመሪያው ማቴዎስ ነው። የሰው የክርስቶስ የመጀመሪያው ተከታይ ሲሆን የሰው ወገን በሰለጠኑባቸው የምድራዊ ሰማያት ስፍራዎች እና እኛ በተፈጠርንበት ምድር በሚኖሩ ከሰው ወገን በሆኑ ሕዝቦች ላይ ተሾሟል። ሁለተኛው ዮሐንስ ሲሆን ይህም ከመጀመሪያዎቹ የክርስቶስ ተከታዮች መካከል የሚገኝ ሲሆን በአዕዋፍ ስፍራዎችና እኛ በተፈጠርንባት መሬት ላይ በሚኖሩ የአዳም ወገኖች ላይ ተሾሟል። ሶስተኛው ማርቆስ ነው። ይህ የክርስቶስ ተከታይ ኋላ ከመጡት ተከታዮች የሚመደብ ሲሆን የአራዊት መኖሪያ በሆነው ስፍራ በአንበሳ ላይና እኛ በተፈጠርንባት መሬት ላይ በሚኖሩ የሳጥናኤል ወገኖች ላይ ተሾሟል።
አራተኛው ሉቃስ ሲሆን ይህም እንደ ማርቆስ በኋላ ከመጡት የክርስቶስ ተከታዮች መካከል የሚመደብ ሲሆን በላም አምሳል ከሚጠበቀው የእንስሳት መኖሪያ በሆነው ስፍራ ላይና እኛ በምንኖርባት መሬት ላይ በሚኖሩ የስማዚያ ወገኖች ላይ ተሹሟል። ቅደም ተከተላቸውም እኛ የምድራዊ ሰማያት ስፍራዎችን የመጀመሪያ ምድብ፣ ሁለተኛ ምድብ፣ ሶስተኛ ምድብና አራተኛ ምድብ ብለን እንዳስቀመጥንበት ነው አሉ ሽማግሌው። በምድራዊ ሰማያት በሁለተኛው ቀን የአዳም ወዳጅ የሆነው ቅዱስ ገብርኤል ከአዳም ርስት ሀገር አቅራቢያ ከሚኖሩ ሕዝቦች መካከል ወደ ሆነው ሰው መጣ። እኛም ከክርስቶስ በኋላ መልአኩ ቅዱስ ገብርኤል የጎበኘው ይህ ሰው ማን ነው ስንል ትኩረታችንን ወደዚህ ሰው አደረገን። በዚህ ስፍራ የሚኖሩ የአዳም ወገኖች ለአዳም የተሰጠውን ተስፋ ዘንግተው በምድራዊ ተድላና ደስታ ተሸንፈው አያቸዋለሁ። ዛሬ እኔ እንደምነግርህ ከዚህ ስራቸው የሚመለሱ ዘንድ ንገራቸው ሲል መልአኩ ቅዱስ ገብርኤል ለአዳም የተሰጠው ተስፋ ምን እንደሆነ ነግሮት ሲያበቃ ወደ መጣበት ተመለሰ። ይህ ሰው ከአዳም ወገን ነውን ስል ሽማግሌውን ጠየቅኳቸው። በእርግጥ ከሰው ወገን የሆኑ ፍጥረታት በአራት ወገኖች የተከፈሉ እንደሆኑ እናውቃለን። ነገር ግን እንዲሁ በደፈናው ይህ የዚህ ወገን ነው፣ ይህ ደግሞ የዛኛ ወገን ነው ብሎ መለየት አይቻልም። የአንድ እናት ልጆች እንኳን የተለያየ ወገን ሊኖራቸው ይችላሉ አሉ እንደ መቆጣት እያሉ። እኔም ደንግጬ የነበረኝን ትምክህት ትቼ ሽማግሌውን በጥሞና አደምጣቸው ጀመር። ታስታውስ እንደሆነ በሰማያተ ሰማያት በስድስተኛው ዓመት በአራተኛው ቀን ከአዳም ወገን ወደ ሆነው አብርሃም ወደ ተባለው ሰው መላእክት በጥበብ ማደሪያ አምሳል መጡ። ከሱም ዘንድ እንደደረሱ ዘርህን በሶስት ከፍለን ልንጠብቅ ዛሬ ወደ አንተ መጥተናል ሲሉ የአዳም ተስፋ ምን እንደሆነና ከሰው ወገን ከሆኑት ፍጥረታት የተሰወሩ ምስጢራትን ምን እንደሆኑ አስተምረውት ወደ መጡበት ተመለሱ። እናም ከዚያ በኋላ መልአኩ ቅዱስ ገብርኤል የአዳም ወገኖች በግዞት ከተያዙበት የባርነት ምድር ወጥተው አዳም ወደ ተፈጠረባት ምድር እንዲመለሱ ሊነግራቸው መጣ። ይህ አንድ ወገን መሆኑ ነው። ሁለተኛው የሰማያተ ሰማያትና የምድራዊ ሰማያት ጌታ የሆነው ክርስቶስ ወደዚህ ምድር በመጣ ወቅት ይኸው መልአክ መጣ። ይህ ሁለተኛ ወገን ሲሆን አሁን እንደምንመለከተው ይኸው መልአክ ወደዚህ ስፍራ መጣ። ይህ ሶስተኛ ወገን መሆኑ ነው። እንግዲህ መልአኩ ዘርህን በሶስት ከፍለን ልንጠብቀው ዛሬ ወደ አንተ መጥተናል ያለው ይህ ነው አሉ። እነዚህ በሃይማኖት የተለያዩ የሚመስሉ ወገኖች አንድ ቤተሰብ ናቸው ማለት ነው አልኳቸው። አዎ፣ ሶስቱም የአዳም ተስፋው የሆነችውን ገነትን ተስፋ ያደርጋሉ። በእርግጥ ከክርስቶስ በኩል የሆኑት ወገኖች በምድራዊ ሰማያት ሳሉ እንደ ወንድሞቻቸው ገነትን ተስፋ የሚያደርጓት ቢሆንም ከገነት በኋላ መንግሥተ ሰማያትን እንደሚወርሱ ያውቃሉ አሉ ሽማግሌው። የተቀሩት መንግሥተ ሰማያትን አይወርሱም ማለት ነው ስል በድጋሚ ሽማግሌውን ጠየቅኳቸው። ይህንን የሚያውቀው ፈጣሪ ብቻ ነው። እኛ የምናውቀው በዛን ቀን የሰማያተ ሰማያትና የምድራዊ ሰማያት ጌታ በሆነው በክርስቶስ ፊት የምድራዊ ሰማያት ፍጥረታት በሙሉ ለፍርድ እንደሚቆሙ ነው። ሁሉም በፍርድ ፊት የሚቆሙ ከሆነ ደግሞ ወራሽ የሚሆነው ማን እንደሆነ አይታወቅም ማለት ነው። ከወዲሁ ወራሽ እኔ ነኝ የሚል ካለ እንግዲያውስ ይህ ፍጥረት እንደ ጥፋተኛ ስለምን በፍርድ ወንበር ፊት ይቆማል? ይህች ዕለት አሉና ሽማግሌው ተከዙ። እኛም ወደ አዳም ርስት ሀገር ተመለከትን። በአዳም ርስት ሀገር የሚኖሩ ሕዝቦች የገዥነት ክብራቸውን ጠብቀው ታላቅ ሕዝቦች ሆነው አየናቸው።